ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ፊደሎችን እንዴት አድርገን እናነባለን። እንግዲህ የመጀመሪያ ከኤ እስከ ዜድ ያሉ በካፒታልም በስሞልም የእንግሊዘኛ ፊደሎችን ካነበብን በኋላ ወደ ንባብ ስንገባ እንዴት አድርገን ነው የምናነባቸው? ሁለት ወይም ሶስት ሆኖ ፊደሎቹ ሲመጡ ምን በሚል መንገድ ነው የምንጀምር ለማንበብ እንዴት አድርገን ነው የምንጀምረው ለምትሉ ለጀማሪዎች የሚሆን ቪዲዮ ነው ማለት ነው። ስለዚህ እንግዲህ እንዴት አድርገን ማንበብ እንዳለብን እንዴት አድርገን መረዳት እንዳለብን በቀላሉ ባጭር ጊዜ እናያለን ማለት ነው። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በዋትስአፕ፣ በኢሞ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ኮንታክት በማድረግ ደውሉልን። እንግዲህ አዋቂዎችም ህፃናትም ብትሆኑ እንዲሁም ስራችሁን እየሰራችሁ መማር የምትፈልጉትን ኮርስ በምትፈልጉት ሰዓት ስራችሁን እየሰራችሁ በአጭር ጊዜ እናስተምራለን ማለት ነው። ስለዚህ ዛሬ ወደ ትምህርታችን ስንሄድ ከመጀመሪያው ስንጀምር እንግዲህ የመጀመሪያው ይሄ ሀ ከሚለው ስንነሳ ኤችኤ እንደማን ነው የሚነበበው ማለት ነው? ማን ተብሎ ነው የሚነበበው? አሁን ሁለቱም ብናገኛቸው ሀ ብለን እናነባቸዋለን። ኤችኤ ሀ። እሺ ይሄኛው ኤልኢ ለ እሺኛው ኤምኢ መ ይሄኛው ኤስኢ ሰ አሪፍ። ይሄኛው ኤችዩ ሁ አሪፍ። ይሄኛው ኤልዩ ሉ ተብሎ ይነበባል። ሉ ብራቮ። እሺ ይሄ ኤምዩ ማን ነው? ሙ ብለን እናነባዋለን። ኤስዩ ሱ አሪፍ። እሺ ኤችኤ ኤች አይ ማን ተብሎ ይነበባል? ሂ ኤል አይ ሲሆን ሊ አሪፍ። እሺ ኤም አይ ሚ ብለን እናነባዋለን። ኤስ አይ ሲሆን ሲ አሪፍ። ኤችኤ ሃ ኤልኤ ላ ኤምኤ ማ ኤስኤ ሳ ብራቮ። እሺ አሁን እንግዲህ ስናይ እነዚህ ምን አለ እንግዲህ መጀመሪያ ላይ ማነው አናባቢ ወሰዱ? አብዛኞቹ ኢን ወሰደ አናባቢ። ኤም ሆኖ ኢን ይወስዳል አናባቢ በሙሉ ኢን ወሰዱ። እዚህ ላይ ስንመጣ ደግሞ ዩን አናባቢ በሙሉ እንደምታያቸው አናባቢ ዩን ይወስዳሉ። በሶስተኛ ላይ ስናይ አናባቢ አይን ይወስዳሉ። አሪፍ። በአራተኛ ላይ ደግሞ በአናባቢ ማን ይወስዳሉ? ኤን ይወስዳሉ። በአምስተኛ ላይ ደግሞ አናባቢ ማን ይወስዳሉ? አይን ይወስዳሉ ማለት ነው። አይን እዚህ ላይ በስድስተኛ ላይ ያሉት ሙሉ አይወስዱም። በመጨረሻ ያሉት ደግሞ ኦን እንዳሉ አናባቢ ይወስዳሉ። ስለዚህ በእነዚህ በቀላሉ መለየት ይቻላል ማለት ነው። እሺ አሁን እዚህ ላይ ያለ ነው ይሄኛው ማን ይላል? ሄ ነው። ኤች አይ ኢ ሄ ብለን እናነባዋለን። እሺ ኤል አይ ብናገኛቸው እነዚህ ሶስቱን ምን ብለን እናነባቸው? ሌ ብራቮ። ኤም አይ ኢን ሜ ብለን እናነባለን። ሜ። ኤስ አይ ኢ ሲሆን ሴ አሪፍ። ኤች ሲሆን ህ ብለን እናነባዋለን። ህ። ኤል ሲሆን ል ኤም ሲሆን ም ኤስ ሲሆን ስ አሪፍ። ኤች ኦ ሲሆን ደግሞ ሆ ኤል ኦ ሲሆን ሎ ኤም ኦ ሞ ኤስ ኦ ሲሆን ሶ ብለን እናነባለን ማለት ነው። መልካም። እሺ ወደዚህኛው ስንመጣ አርኢ ረ ብለን እናነባዋለን። ኤስ ኤች ኢ ሸ ተብሎ ይነበባል። ሸ። እሺ ኪው ኢ ማን ይነበባል? ቀ አሪፍ። ቢኢ ማን እንበለው ወይም ማን ይባላል? ብራቮ። እሺ አር ዩ ሩ አሪፍ።
SHU ሹ ሹ እንላለን። QU ቁ ቁ እሺ BU ሲሆን ቡ ቡ ብራው። ሌላኛው RI ሲሆን ሪ ሪ SHI ሲሆን ሺ ሺ QI ሲሆን ቂ ቂ እሺ BI ሲሆን ቢ ቢ በጣም አሪፍ። እሺ RA ሲሆን ራ ራ SHA ሲሆን ሻ ሻ እሺ QA ሲሆን ቃ ቃ BA ሲሆን ባ ባ በጣም አሪፍ። እሺ RIE ሲሆን ሬ ሬ SHIE ሲሆን ሼ ሼ እሺ QIE ሲሆን ቄ ቄ አሪፍ። BIE ሲሆን ቤ ቤ በጣም አሪፍ። እሺ R ሲሆን ር ይሄ ደግሞ አናባቢ አይወስድም ር እንላለን። SH ሽ ሽ እሺ Q ሲሆን ቅ ቅ ቢ ብ ብ ብለን እናነባቸዋለን። እሺ RO ሲሆን ሮ ሮ እሺ SHO ሾ ሾ QO ሲሆን ቆ ቆ BO ሲሆን ደግሞ ቦ ቦ ብለን እናነባቸዋለን ማለት ነው። መልካም እሺ VE ሲሆንስ ማን ተብሎ ይነበባል ስንል ቨ እንላለን። ቨ TE ሲሆን ተ ተ እሺ CHE ሲሆን ቸ ቸ እዚህ ላይ እንደ ጨ መነበብ ይችላል። እንደ ቸ ብቻ ሳይሆን እንደ ጨም እንደ ቸም እንደ ኮንዲሽኑ ከፊት ወይ ከኋላ እንደሚመጣው ፊደል ታይቶ እንደ ሁለቱ መነበብ ይችላል። ቸ ወይም ጨ እንላለን። እሺ YE ሲሆንስ የ የ ብለን እናነባዋለን። እሺ VU ሲሆን ማን ይባላል? ቡ ቡ አሪፍ። TU ሲሆን ማን እንለዋለን? ቱ ቱ እሺ CHU ሲሆን ቹ ቹ ወይም ጩ እንላለን። YU ሲሆን ይሄኛው ዩ ዩ እሺ እዚህኛው ስንመጣ እንግዲህ ቲም እንደማን እንደ ተ ወይም እንደ ጠ መነበብ ይችላል። እንደ ሁለቱም ማንበብ እንችላለን። ግን እዚህ ላይ እንደ ተ እናንብበው፣ ይሄኛውንም እንደ ቸ አንብበረው እንሄድና ወደፊት ደግሞ እንደ ጠ ወይም እንደ ጨ እናነባቸዋለን ማለት ነው። እሺ VI ሲሆን ቪ እንላለን። ቪ TIስ ቲ ነው የምንለው ቲ። እሺ CHI ሲሆን ቺ ቺ እሺ YI ሲሆን ይ ይ ብራቮ። እሺ VA ሲሆን እንደማን ነው? ቫ ቫ ቲኤ ሲሆን ታ ታ እሺ CHA ሲሆን ቻ ቻ YA ሲሆን ያ ያ በጣም አሪፍ። እሺ VIE ሲሆን ቬ ቬ እሺ TIE ሲሆን ቴ ቴ ብራቮ። CHIE ሲሆን ቼ ቼ YIE ሲሆን የ የ አሪፍ። ቪ ብቻውን ሲሆንስ ቭ እንላለን። ቭ ቲ ብቻውን ሲሆን ት ት እሺ CH ሲሆን ች ች ዋይ ብቻውን ይ ብለን አነባለን። ይ እሺ ቪኦ ሲሆንስ ቮ እንላለን። ቮ ቲኦ ሲሆን ማን ነው? ቶ ቶ እሺ CHO ሲሆን ቾ ቾ YO ሲሆን ዮ ዮ እንላለን ማለት ነው። መልካም እሺ NE ሲሆን ማን ነው የምንለው? NE ሲሆን ደግሞ ነ እንላለን። ነ
እሺ ጂኤንኢ ሲሆን ኛ ኛ እሺ ኤ ሲሆን አ እንላለን አ እሺ ኬኢ ሲሆን ከ ብራው እሺ ኤንዩ ሲሆን ኑ እሺ ጂኤንዩ ሲሆን ኙ እሺ ዩ ሲሆን ኡ አሪፍ ኬዩ ሲሆን ኩ አሪፍ ኤን አይ ሲሆንስ ኒ ጂኤን አይ ሲሆን ኒ አሪፍ አይ ሲሆን ኢ እሺ ኬ አይ ሲሆን ኪ ብለን እናነባለን። መልካም ኤን ኤ ሲሆን ማን ነው? ና ጂኤን ኤ ሲሆን ኛ አሪፍ ኤ ሲሆን ማን ነው? አ እሺ ኬ ኤ ሲሆን ካ አሪፍ እሺ ይሄኛው ኤን አይ ኢ ሲሆን ኔ ጂኤን አይ ኢ ሲሆን ደግሞ ኘ ኢ ሲሆን ኤ እሺ ኬ አይ ኢ ሲሆን ኬ ናይስ እሺ ይሄኛው ኤን ብቻውን ያለ አናባቢ ን ነው የምንለው ን ጂኤን ብቻውን አሁንም ኝ እሺ አይ ብቻውን እንላለን እሺ ኬ ብቻውን ሲሆን ክ አሪፍ ሌላኛው ማን ነው? ኤን ኦ ሲሆንስ ኤን ኦ ሲሆን ደግሞ ማን ይባላል? ኖ እሺ ጂኤን ኦ ሲሆንስ ኞ ኦ ሲሆን ኦ ኬ ኦ ሲሆን ደግሞ ኮ እንላለን ማለት ነው። በጣም አሪፍ ሌላኛው ማን ነው? ደብሊው ኢ ወ ነው የሚባለው ወ ይባላል። ዜድ ኢ ሲሆን ዜድ ኤች ኢ ሲሆን ዠ ብራቮ ዲ ኢ ሲሆን ደ አሪፍ ደብሊው ኢ ሲሆን ደብሊው ዩ ሲሆንስ ው እሺ ዜድ ዩ ሲሆን ዙ እሺ ዜድ ኤች ዩ ሲሆን ዡ እሺ ዲ ዩ ሲሆን ዱ አሪፍ እሺ ደብሊው አይ ሲሆን ዊ ዜድ አይ ሲሆን ዚ አሪፍ እሺ ዜድ ኤች አይ ሲሆን ዢ ዲ አይ ሲሆን ደግሞ ዲ በጣም አሪፍ እሺ ደብሊው ኤ ሲሆን ዋ ዜድ ኤ ሲሆን ዛ እሺ ዜድ ኤች ኤ ዣ ዲ ኤ ሲሆን ዳ በጣም አሪፍ እሺ ከላይ ስንመጣ ደብሊው አይ ኢ ሲሆን ዌ ዜድ አይ ኢ ሲሆን ዜ እሺ ዜድ ኤች አይ ኢ ሲሆን ዤ ዲ አይ ኢ ሲሆን ዴ በጣም አሪፍ እሺ ደብሊው ብቻውን ሲሆንስ ው እንላለን ዜድ ብቻውን ሲሆን ዜድ ኤች ሲሆን ዥ ዲ ብቻውን ሲሆን ድ አሪፍ ደብሊው ኦ ሲሆን ዎ ዜድ ኦ ሲሆን ዞ ዜድ ኤች ኦ ሲሆን ዦ ዲ ኦ ሲሆን
ዶ ዶ። መልካም። እሺ ማን ነው ሌላኛው? ጄ ኢ ሲሆን ማን ነው? ጀ እንላለን። ጀ። እሺ ሌላኛው ጂኢ ሲሆን ደግሞ ገ ተብሎ ይነበባል። ገ። ቲኢ ሲሆንስ ተ ተ። እሺ ሲኤችኢ ሲሆን ቸ ቸ። አሪፍ። ጂዩ ሲሆንስ ጉ ጉ። እሺ ጂዩ ሲሆን ደግሞ ይሄኛው ጄዩ ሲሆን ነው። ጄዩ ሲሆን ጁ እንላለን። ጁ። ይሄ ደግሞ ጂዩ ሲሆን ደግሞ ጉ ጉ። ቲዩ ሲሆን ቱ ወይም እዚህ ላይ እንደ ጠ ነው እዚህ ላይ የምናነበው። ሶሪ ይሄኛውም እንደ ቸ ሳይሆን እንደ ጨ ነው የሚነበብ። ቅድም እንደ ጠ ስላነበብ ነው ወይም ቅድም እንደ ተ ወይም እንደ ቸ ስላነበብ ነው። እዚህኛው ግን ጠ ነው እንደ ሁለቱ መነበብ ስለሚችል ማለት ነው። ሁለቱ ቲኢ ነው እንግዲህ ማለት ነው ጠ ነው የምንለው። ጠ። ሲኤችኢ ደግሞ ምንድን ማለት ነው እንግዲህ እዚህ ጨ ነው የምንለው ማለት ነው። እንደዚህኛው ጨ። ምክንያቱም እንደ ሁለቱ ቅድም እንደ ተ ወይም እንደ ቸ ስላነበብ ነው። አሁን ደግሞ በአልፋቤቱ ስንሄድ ደግሞ እዚህ ጋር እንደ ተ ወይም እንደ ጨ ይነበባሉ ማለት ነው። ወይም ይሄኛው እንደ ጠ ይሄኛው እንደ ቸ ይነበባሉ። እሺ ቲዩ ሲሆን አሁን ጡ ነው የምንለው። ጡ። ሲኤችዩ ጩ ጩ። ብራቮ። እሺ ይሄኛው ጄ አይ ሲሆን ጄ ጂ። እሺ ጂ አይ ሲሆን ደግሞ ጊ ጊ። አሪፍ። ቲ አይ ሲሆን ጢ ጢ። እሺ ሲኤች አይ ሲሆን ጪ ጪ። እሺ የኛው ጄ ኤ ሲሆን ምንድነው? ጃ ጃ። እሺ ጂ ኤ ሲሆን ደግሞ ምንድነው? ጋ ጋ። ቲ ኤ ሲሆን ደግሞ ምንድነው? ጣ ጣ። ሲ ኤች ኤ ሲሆን ጫ ጫ። አሪፍ። ጄ አይ ኢ ሲሆን ጄ ጄ። ጂ አይ ኢ ሲሆን ጌ ጌ። ቲ አይ ኢ ሲሆን ጤ ጤ። ሲ ኤች አይ ኢ ጬ ጬ። አሪፍ። ጄ ደግሞ ሲሆን ደግሞ ጂ እንላለን። ጂ ጂ ሲሆን ደግሞ ግ ግ። ቲ ሲሆን ደግሞ ጥ ጥ። ሲኤች ሲሆን ጭ ጭ። አሪፍ። እሺ ጄ ኦ ሲሆን ጆ ጆ። ጂኦ ሲሆን ጎ ጎ። ቲኦ ሲሆን ቶ ወይ ሶሪ ጦ ጦ። እሺ ሲኤችኦ ጮ ጮ። መልካም። እሺ ይሄኛውስ ቲኤስኢ አንድ ላይ ቢመጡ ማን የሚባሉት? ጸ ይባላሉ። እነዚህ ጸ ጸ ብለን አነባለን። ኤፍኢ ሲሆን ፈ ነው ፈ። ፒኢ ሲሆን ደግሞ ፐ ፐ ወይም ጰ። እንደ ሁለቱ መነበብ ይችላል። እንደ ፐ ወይም እንደ ጰ መነበብ ይችላል። እሺ ቲኤስዩ ሲሆን ጹ ጹ። ኤፍዩ ሲሆን ፉ ፉ። ፒዩ ሲሆን ደግሞ ፑ ወይም ፑ እንላለን። እሺ ቲኤስ አይ ሲሆን ጺ ጺ። ኤፍ አይ ሲሆን ደግሞ ፊ ፊ። ፒ አይ ሲሆን ፒ ወይም ጲ እንላለን። መልካም። እሺ ቲኤስኤ ሲሆን ደግሞ ጻ ጻ። ኤፍኤ ሲሆን ደግሞ ፋ ፋ። ፒኤ ሲሆን ፓ ወይም ጳ። አሪፍ። አሁን ደግሞ ቲኤስ አይ ኢ አንድ ላይ ሲመጡ ማን ተብሎ ይነበባሉ? ጼ ጼ እንላለን። ኤፍ አይ ኢ አንድ ላይ ፌ ፌ ብለን አነባለን። እሺ ፒ አይ ኢ ማን ተብሎ ነው የሚነበበው? ፔ ወይም
ጴ መልካም። ቲኤስ ያለ አናባቢ ብቻውን ሲሆን ጽ እንላለን። ኤፍ ደግሞ አሁንም ያለ አናባቢ ፍ እንላለን። ፒ አሁንም ብቻውን ሲሆን ደግሞ ማን ይባላል? ፕ ወይም ጵ እንላለን። እሺ ቲኤስኦ ሲሆንስ? አሁን ቲኤስኦ አንድ ላይ ሲመጡ ማን ይባላሉ ማለት ነው? ጾ እንላለን። ኤፍኦ ሲሆን ደግሞ ፎ እንላለን። ፒኦ ሲሆን ደግሞ ፖ ወይም ፖ ብለን ጶ ማለትም እንችላለን ማለት ነው። ስለዚህ በሁለቱም ማንበብ ይችላል ማለት ነው። ስለዚህ ሙሉ እንግዲህ የእንግሊዘኛ ማንበብ ወይም ደግሞ አነባበብ እንግዲህ ከሀ እስከ ፖ ያሉትን ስናይ እስከ መጨረሻው እስከዚህ ናቸው ማለት ነው።